ሳሙኤል ይባላል። ሰላም ሰላም ብለህ ጀምር። በቃ ሁላችንም ሰላም ሰላም። እንኳን ወደ አቶ ሚጎስ በሰላም ደፎር ሚጎስ ሰላም ሰላም ነን። ከዛ በኋላ ሳይ እንኳን ወደ እናንተ ጀምሩ። ሰላም ሰላም አብረን እንበል እኮ ሰላም ሰላም ነን። ከዛ እናንተ በሉ ሰላም ሰላም። እንዴት ናችሁ ጋይስ? ዛሬ በሌላ ባበደ ቪዲዮ ተመልሰን መተናል። በዛሬ ቪዲዮ እርጥብ እንሞክራለን። የኤፕላስ እና የዮም ከኤፕላስ እና ከዮም የቱ ጸዴ ነው የሚለውን ትራስ እናደርጋለን ማለት ነው። ተከታተሉ። እሺ እሺ ምን ለምን ትነሳው? አሃ በምን ታረጋው ነው? ምን ያልክ ነው? አባኛ እኔ ቆይ ዜና እኮ ላስቀምጥ እኮ ነው። ምን ያልክ ነው? እየተቀለልኩት ነው። ምንድነው እንትን ነው ሬት ዜሮ ኢየሱስ አንተ ኤፕላስ አምሳ ነው እንዴ? የምረት ነው መገኝ ነው እግዚአብሔር ነው ነው ነባ በኋላ ይሄ ምን እርጥብ ነው? ይሄ የዮም ሶ ጋይስ የዮም እርጥብ ነው። እሺ ነው ታውቁት እግዚአብሔር ነው ካሜራማናችን ይላልሽ። ሶ ጋይስ መጀመሪያ ስራውን የምናደርገው የዮም እርጥብ ነው። እንጂ ላሳያችሁ ትልቅ ነው አሰራ እንደቀን ዞራ አሰራ የኔ ግብደን አንዴ ወጣ እኔ ሲጀመር ደውዬ ምናምን በስፔሻል መንገድ ያዘዝኩ ምናምን ነው የሚመስለው። ምን ሆነ ነው በጣም ይለያል። እሺ አክቹዋሊ ትኩስ ነው። ሶ አርጉት እናድርገው መንገድ እናድርገው ማለት ጋይስ ሁላችንም የተለያየ የሬቲንግ እንትን ሜትድ አለን። ሶ ከሳሚን ጀምር። ያንተ ምንድን ነው ሬቲንግ? እኔ በጥፍጥና ነው ሬት ማለት ነው። ጥፍጥና አማን ሳይዝ ትልቅ ምናምን ምን ያክል ያጠግባል? ካፌ ለመደውድ አዎ ካስተ ሰው አንተ ከጥፍጥና አንፃር ካስተ ደግሞ ከሳይዝ ምን ያክል ካስተ ደግሞ እኔ በፕሬዘንቴሽኑ እና በኳሊቲ ሬት ማለት ነው። ፕሬዘንቴሽኑ ጸዴ ከሆነ ቀላ ምናምን ካለ ምናምን ነገር ነው ቀላ ካለ ስለዚህ ካቻፕ ቢበዛው እኔ በጣም ሲመቸኝ አሁን ደግሞ ሀሴት ስላለ ለነፍሳችን ለማንኛውም እስቲ እንሞክረውና ሁላችንም ከአስር የፈለግነውን በሳይዝ ምናምን ሳይሆን ኖርማል ሬት እናደርጋለን ከአስር። ከዛ በኋላ አቬሬጅ ይወሰድና ይቀመጣል ማለት ነው። ሶ አሁን እየሞከርን ያለው የዮም እንትን ነው። እዚህ በደንብ ትመለስ ማለት ነው። ቆያኛውን የምናገኘው እንኳ እርጥቡ ደግሞ ማነው መጨረሻ ላይ ኦቨሮል ትመስላ አስተያየት ነው መንጀርሰው እንኳ ግን እንትን ነው በደንብ አጣለት ነገሩን በደንብ አስተያየት ለመስጠት ይመስል ይጣፍጣል፣ ግን ደግሞ ዳቦ ያለ ነው። ነጭ ያለው የካፌ ዳቦ ነው ይመስላል ነው። ግን ምንም አይደለም። 6.5 ይጣፍጣል አይባልም። እርጥብ ብዙ ቦታ ይበልቻለሁ። በካሮት የተሰራ በልቻለሁ። የተለያዩ አትክልቶች ያለበት የዚህ እርጥብ ይሁን ምን ይሁን አላወኩም። እኔ እንደው እዚያ ላይ ቤት ነው ጉልባን አላና
ብለህ ካስር ይሰጠው ነበር። ኤ ፕላሱ ሳይሻል አይሻል ገና እሱን አላየንም። እሱን ትራይ አድርገህ ነው እና ጋይሶች ይጣፍጣል አይባልም እና ምንም አይልም። እዚህ ፕላስ ደግሞ እናየዋለን። ቢሆን ግን ብዙም አይነፋም። ከአስር ብዙም እንዳይቀየሙኝ 7 ብዬ አንተ እንደዚህ አንቋሸህ 7 አይ በቃ በጣም ሲሆን 6.5 7 እንደነበራቸው ስለሚያዩት በተለይ ሎመች ታስተካከሉ እና አንፃን የቆመው በዛ ላይ ከ45 ምናምን ደቂቃ በላይ ቆመናል። ይሄን ቴክ ለማድረግ ራሱ በጣም መከራ ነበር የምር እና እሱም አንድ ይኸው ማለት ወደታችን ነው ወደ ፖሎ እኔ ያው ኳሊቲ ብያለሁ አይደለ? ሶ ኳሊቲ ምን ድንቹ በጣም ተበጣጠሳ በጥስጥስ አለ። በጣም የሆነ እርጥብ አልመሰለኝም እና ያው ዳቦ እንዳለ ዳቦ የቆየ ነው ምናምን እና ካቻፕ የለውም ጨው የለውም በእውነት ለከፈለ ነው እየበላን ያለ ነው እና እኔ 10 ሁል እርጥብ ነው ሬት ያደረኩት ውጭ እንደምንበላው ማለት ነው። ውጭ እንደምንበላው እርጥብ እኔም ብዙ ተንበላ ሞክሬ ነው እግዚአብሔር ካየሁት ከአጠቃላይ ጋር በጣም ማለት እንትን ማለት አልፈልግም፣ ግን በቃ ይደብራል። በእውነት ይደብራል። የሆነ የተለየ እንትን አለ የሆነ እና አንደኛ ከቻል የለውም ነው የሚለው ከፊት ነው ትንሽ ያለው እንዳይደብረን፣ ከዛ ወደኋላ ምናምን የለውም ጭራሽ። ሁለተኛ ነገር ያው ዳቦ እንትን ነው ማይሆን ነው በእውነት እንደሚመዘን ዳቦ ነው በዳሪ ያስተላልፉ እና ደግሞ እዛም የሆነ እንትናቸው ትንሽ ስንገዛው የነበረው አቀባበል አለ ማለት በጣም አጎይቶ ነው ማዘን አድርጎናል። እንትን ከምን አንፃር ነበር የምታደርገው? ሰጣ ስሜት ነው። ግን ያው እሱ ከአስር ለእኔ ኖርማል ነው። አምስት በቃ የምር 5 ለእኔ በቃ ኖርማል ነው ያስባል። 5 ራሱ አይገባውም ነው ነገር። ሶ ጋይስ የመጀመሪያው ሞክረናል፣ ሬት አድርገናል። እኔ 5 ከ10 4 ከ10 7 ከ10 እና 6 ግን የጨረስኩት ማንን ይበላል በዚህ እኔ አይ ግቢ ነው ያለው እና ግቢ እንዳለ ያለ እያሰባችሁ ጀስት እኛ ካሉት አማራጮች አንፃር ነው ሬት እያደረግን ነው ማለት ነው። ሶ አቬሬጅ ደግሞ ይወጣል ማለት ነው። ሶ ጋይስ ጅማ ያላችሁ በኮሜንት ሴክሽን ላይ አስቀምጡ። እናንተ ስንት ትላላችሁ? የዮምን ይሄን የቀምሳችሁ ማለት ነው። የዮምን ከ10 ስንት ትላላችሁ? ዮም ማለት የት ነው? ዮም ማለት እንዲጠፍ ብሎ ያለው ማለት ነው። ልክ ዩኒቨርሲቲ ወር እንደወጣችሁ አይ የበሩ ሳይድ በቀኝ በኩል ቲጂ በሙሉ ወጣችሁ ወደ ኮሎር ሜጃ ማለት ነው። ቲጂ እንትና ሰፈር ማለት ነው። እስከ ቲጂ ተሻግራችሁ ነው ያለው ነው። ኢየሱስ ቦርሴ ተበላሽ ፈሰሰ ዘይት እንደዚህ ያርገው እንዴ አንድ አይነት ዳቦ ነው እንዴ? በቃ በዚህ ላይ እስቲ ኖ አስፈልግማ ዛንተ ቪዲዮ እና እንደዚህ ለብቻ ሊቀርጽ ነው የሚመቸኝ ነበር። እግዚአብሔር ለቪዲዮ ነው ይሄን ነው ምን ኳሊቲ ሶ አሁን ጋይስ የኤ ፕላስ ጋይስ የኤ ፕላስ እተን ሞክራለን። ቺዝ ነው እንዴ? ቺዝ ነው? አሬ ዳቦ እንትን ነው እናንተ ርሶ ነው። እስቲ እሱን ሞክረና ከዛ ደግሞ ያሬት ይሰራል አባስ ኤ ፕላስ ሞክረናል። ሶ ጋይስ ቅድም ይኸው እርጥብን ሞክረናል። አሁን በቀጣይ ደግሞ
ኤፕላስ በብዙ ዘንድ አሪፍ ነው የሚባለውን ኤፕላስ እርጥብን እንሞክራለን። የሆነ አንዳንዴ የተነሳችው ብታሳዩ በጣም ጸደይ ነበር። ኧረ ብዛቱ ያበደ ነው። እግዚአብሔር ብዛቱ ያበደ በቪዲዮ ምን ምኑ መሬት ላይ ነበረ። የሆነ መሬት ላይ ነበረው። እሺ ብሉ በቃ እንጀራ ካፌ ነገር ዘለል ነው ማለት ከ3 ሳምንት ውጪ መብላት አይደለም ዛሬ ወጣው ይችላል። ኢየሱስ አታውቁ ምንም ቢሆን መጀመሪያ ነገር ሳይድ በጣም ይመስላል። ከዛኛው ውስጡ ምናምን ኳንቲቲ ምናምን ውስጡ ድንቹ ምናምን በጣም ብዙ ነው ምናምን ያጸዴ ነው። ለተማሪ ምናምን በተለይ በጣም አሪፍ ነው። መጀመሪያ ነው። ሁለተኛ ነገር ደግሞ ካቻፕ ውስጡ በቃ በደንብ ብር ያለው ነው። እኔ ደግሞ በጣም ካቻፕ ይመቸኛል። ካቻፕ ሲበዛ በጣም ጸዴ ነው። ስለዚህ ያው ከእኔ ከ10 8 ቆጥባለሁ። በጣም ስሜት በጣም ደግሞ ያጠግባል። ሹር እግዚአብሔርን በጣም ደስ ይላል ማለት ያጠግባል አይደለም እርጥብ ያጠግባል አይደለም ግን አሪፍ ነው። ከዛኛው በጣም ጸዴ ነው። ከዛኛው ኮምፔር ላድርግ መጀመሪያ። ከዛኛው ድንቹ እንትን ነው እንደዚህ ነው። ያኛው ግን በተስተስ ያለ ነው። እንደዚህ ሲሆን ይመቸኛል እና ብዛት አለው። ከዛኛው ይልቅ ብዛት አለው። ሌላ ካቻፕ አለ። እሱ እንዳለው በጣም ካቻፕ አለ። ካቻፕ ሲበዛ ጸዴ ነው። እሺ ከ10 ስንት ሰጠው? 5.6 ዋይ ለምን ምንድን ነው የጎደለው? አንደኛ ነገር ከዛኛው ይልቅ ኮምፔር እያደረኩት እኮ ለዛኛው 4 ነው የሰጠሁት። በጣም አንተ ልዩነት አለው። በጣም አንድ ቋጥራለህ። ለምን ሙላ እንጂ እኔ እኮ ከሌሎች እርጥብ አንጻር እኮ እያወራሁ ያለሁት ገብቶሃል። በርገርንም እንደ እርጥብ እያየሁ ነው። ፈረንጅ እሱማ ሌላ ነው። ሁለቱን ነው እኮ ያወዳደርን ያለ ነው። እንቀሳም እንሄዳለን። እዛም ግን ስንት አራት 6 እኔም ደግሞ ቤት ሳደርገው እርጥባቸውን ኤፕላስ ተቀድሞ የተሻለ ይመስላል። ቅድም እዚህ ጋር እንደተባለው የቅድሙ ድንቹ በጣም የቦካ ነበረ። ዳቦ ደግሞ ያደረ ምናምን ያስታውቃል። ይሄኛውም አይ ቲንክ እንደዛ ነገር አለው እና ደግሞ አንደኛ እኔ ሬት ማድረግበት መስፈርት ከሳይዝ አንጻር ነው። ከሳይዝ አንጻር ስናየው ኤፕላስ ትንሽ ተለቅ ይላል እና ለስፖርተኛው ደግሞ ያጠግባል እና እየተበላ እና ብላችሁ ነው። ኤፕላስ አሪፍ ነው። ከ10 ያው ግቢ ውስጥ ደግሞ 0.2 ማርክ ባለው አለው። እሱ ቅድም 7 ነበር ያልኩት። አሁን 1.2 ጨምሬ 8.2 አሳሰተ ለሱ አሁን 6.5 ከተሙ አሪፍ እንደ እርጥብነት የሚጠራ ከሆነ ከቀድሞ አንፃር በጣም አሪፍ ነው። ከዮም አንፃር አንተ እንዳልከው እንዲህ ለብቻው ተጠብሶ ምናምን ነገር ይሰራል። ግን ይሄም ዳቦ ያደረ የካፌ ዳቦ ነው ይመስላል። የካፌ ዳቦ ግን ያው ምንም አይልም። ያው አሰራሩ ምን ይላል። እኔ ደግሞ ከጥንት አንፃር ነበር ሬት እያደረኩ የነበረው እና 7.5 ስንት ነበረ? ከ5 ወደ 8 አንተ ከ4 ወደ 6 ከ7 ወደ 8 ወደ 6.5 ወደ 7.5 አክቹዋሊ ኦልሬዲ
አቤሌ መስራት ራሱ የሚጠብቅ ነው መሰለኝ። ይታወቃል። ግን ምን አቤሌ ሰርተን እናስቀምጥላቸዋለን ወይስ እንስራ? አቤሌ እንስራ። ብዙ እውቀት ከኛ ይበልጡ እውቀት ያላቸው ሰዎች አሉ። እንግዲህ ስለተመቸኝ ትንሽ በላል። ምንም ሬት ብናደርግ መብራታችን አይቀርም። አሁን እዚህ ጋር ለምሳሌ 4 ብሏል። ጨርሶ ላይ ተማሪ አንበላ የቀጣው ምግብ ነው ብሎ የሚያስቡ ለማለት እግዚአብሔር እኔ አክቹዋሊ እንደዛ ነው እርጥብ ተሰብረው እቺ ወርዝ ያደርጋሉ ያሰ የምር ሌላ ተነሳሳ ዋጋ ይመጥናል። 60 ብር ይመጥናል። ለእርጥብ አጠቃላይ ወይ ለሁለቱም ነው ስፔሲፊክሊ ያው ለምሳሌ ሊሆን ለማለት ነው ወይስ ለእርጥብ? ለዚህኛው እርጥብ ለእርጥብ ራሱ 60 ብር አይገባም ነው። ለዚህኛው እርጥብ ይገባዋል 60 ብር ነው። ይሄ እርጥብ እንኳን የኛው እርጥብ አለ ኖርማል የሚጣፍጥ እርጥብ ራሱ 60 ብር ይወጣል። አይ አሁን ስፔሻል ምናምን ሲሆን ኩላል ምናምን ታስበው ኖርማል እሱ አሁን ይሄ ዳቦ 10 ብር ነው ዳቦ ኧረ ድንች ስንት ብር ነው? 30 ብር ነው 35 ብር ነው አንዴ እስከ 40 ብር ነው ኪሎ አይደል? ምንድን ነው 40 ብር ነው ኦልሞስት እዛ አካባቢ ነው። አንድ ኪሎ ታዲያ የሚያደርጉልህ እዚህ አይመጥነውም። የተማሪ ብር ግልጽ ነው። በተለይ ፍሬሽ ደግሞ እና ጂአይቲ ደግሞ ከተማ ትንሽ ወጣ ስለሚል ማለት አንድ ታክሲ ነው በቃ። እና እንደ ሜን ግቢ እንትን የለም እንደ ሜኑ ማለት ሜን የለም እኮ እንደው ሜን ትንሽ አለ ብቻ ቢያንስ ሰፈር ውስጥ ነው። ሰፈር አላቸው ማለት ስማ ይኖራል። አክቹዋሊ ግን እንደዚህ አይመስለኝም። እንደውም የኛ ይሻላል መሰለኝ ታሰቡ። አይ ዶንት ቲንክ አስፋልት ምናምን ብዙ እንደዚህ ይላል። ኖርማል ቤት ነው ከተማ ስለሆነ ያው እኔ ከተማ መሀል ስለሆነ ካቻፕ ደግሞ በልመና ናቸው ሁለቱም ይሄስ በጣም ብዙ ነው። የኔንም አንተ ነው የኔ ታች ነው ግን ከዛኛው ሪላቲቭ በጣም ይሻላል። ያ ፊት ለፊት ነው እና የሆነ ብታስተካክል ሀሳብ ያው ሬት እንዳደረግነው ሁላችንም ኤፕላስን አስበልጠናል በፖይንት ምናምን ማለት ነው። እና ኤፕላስ በዚህ ዙር አሸንፏል። ሪላቲቭሊ ነው እንጂ ከሌላው አንፃር። ቀጣይ ደግሞ እንዲህ አይነት ኮንተንት ከተመቻችሁ ማለት ነው ቀጣይ በደንብ ሞር የእርጥብ ብቻ ሳይሆን ሌሎችንም እንዲህ እያወራደን እንሰራላችኋለን። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ ሰብስክራይብ መግባራት ረሲ አይረሳ። 200 ደግሞ እንገባ ነው መያዝ ያለበት 190 ምናምን ደርሰናል። እየሄድን ነው። በጣም እናመሰግናለን። ሰብስክራይብ አድርጉ። አንተ ዘጋ አባርጋችሁ አቻል የምር ኮሜንት ደግሞ ጻፍ። ነበር አትላጻፍ ቪዲዮውን እያየ ከታች ኮሜንት ጻፍ። መልክ ምናምንም አትስራታለ አንሰብስክራይብ እንዳደረግ የዛሬ ቆይታችን የሚመስላል። ተደሰታችሁ እና ምራቃችሁን ይባቃችሁ እርግጠኛ ነኝ። እርጥቦችን ሄዳችሁ እንድትበሉ እንጋብዛችኋለን። እናመሰግናለን። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ አውት። subscribe